የቤተ መቅደሱ መጋረጃ ከሁለት ተቀዷል። ከሁለት መቀደዱ ቤተ መቅደስ አያስፈልግም ማለት ነው። አያስፈልግም ካለን በቤተ መቅደሱ ውስጥ የነበሩት ስዕሎች አያስፈልጉንም፣ ዕጣኑ አያስፈልግም፣ መጋረጃው አያስፈልግም፣ ሁሉም አያስፈልግም ይላሉ። ነገር ግን አይደለም፣ እንደዚህ አይደለም። ጌታ በተሰቀለ ጊዜ የቤተ መቅደሱ መጋረጃ ብቻ አይደለም የተቀደደው። ጌታ በተሰቀለ ጊዜ ፀሐይ ጨለመች ይለናል ወንጌሉ። ጨረቃ ደም መሰለች ይለናል ወንጌሉ። ከዋክብት ጨለሙ ይለናል ወንጌሉ። ምድር ተናወጠች ይለናል ወንጌሉ። ሌሎችም ተአምራት ተደርገዋል። እንግዲህ እንዲህ ከሆነ እንደነሱ ከሆነ ጌታ በተሰቀለ ጊዜ የቤተ መቅደስ መጋረጃ ከሁለት መቀደዱ ከዚያ በኋላ ቤተ መቅደስ አያስፈልግም ለማለት ከሆነ ጌታ በተሰቀለ ጊዜ ፀሐይ ጨልማለች፣ ፀሐይ አታስፈልግማ ከዚያ በኋላ ተግባብተናል። ጌታ በተሰቀለ ጊዜ ፀሐይ ጨልማለች፣ አታስፈልግማ። ጌታ በተሰቀለ ጊዜ ከዋክብት ረግፈዋል ወይም ብርሃናቸውን አቁመዋል፣ አያስፈልጉማ። ጌታ በተሰቀለ ጊዜ ጨረቃ ደም መሰለች ይላል፣ ጨረቃ ከዚያ በኋላ አታስፈልግማ። ጌታ በተሰቀለ ጊዜ ምድር ተናውጣለች ይላል፣ ምድር አታስፈልግማ ከዚያ በኋላ እንደነሱ ከሆነ አይደለም። የሚናገሩትን ማወቅ ጌታ በተሰቀለ ጊዜ የቤተ መቅደስ መጋረጃ መቀደዱ፣ ምድር መናወጧ፣ ፀሐይ መጨለሟ፣ ጨረቃ ደም መምሰሏ ተአምራት ነው። ተአምራት ነው። ሰማያዊ አምላክነቱን መለኮትነቱን ለመግለጥ የተደረገ ተአምር ነው።